ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 12 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ ሮሃ የፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን ጋብዛችኋለን። በቅድሚያም አርዕስቶችን። የመንግስትና የግል ተቋማት ደሞዝተኛ ሰራተኞች ተጠቃሚ የሚያደርግ ከፍተኛ መጠን ያለው ብድር ሊሰጥ መሆኑ ተሰምተዋል። አብራችሁን ስትቆዩ ዝርዝር መረጃውን እናጋራችኋለን። በመዲናዋ የዘመናዊና ግዙፍ ፕሮጀክቶች ግንባታ እየተጠናቀቀ ነው ተብሏል። ዝርዝሩን ይዘነዋል። መንግስት ለስራ ፈጣሪዎች ምቹ ስርዓት መዘርጋቱ ገልጿል። ከዚህ ጋር በተያያዘ ሚኒስትሩ ያጋራው ዝርዝር መረጃ ይዘናል፣ ትሰሙታላችሁ። በቅርቡ በተከሰተው አስፈሪ ቫይረስ ተጨማሪ ሰዎች መያዛቸው ተነግሯል። ሙሉ መረጃውን የምትሰሙት ይሆናል። በምግብ መመረዝ ምክንያት ህይወታቸው ያለፉ በርካታ ቁጥር ያላቸው የአንድ ቤተሰብ አባላት የተመለከተ ከፖሊስ የተገኘ ጥብቅ መረጃም ይዘናል። አብራችሁን ስትቆዩ የምታደምጡት መረጃችን ነው። እነዚህና ሌሎች ጉዳዮችን እየነገርናችሁም አብረን እንቆያለን። አብራችሁን በመቆየት እንድትከታተሉን በድጋሚ ጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። ከቡና ወጪ ንግድ በርካታ ሚሊዮን ዶላር ገቢ ተገኘ። በ2018 በጀት ዓመት ባለፉት 3 ወራት ከቡና ወጪ ንግድ 762.75 ሚሊዮን ዶላር ገቢ መገኘቱ ተገለጸ። የቡናና ሻይ ባለስልጣን ከፍተኛ የህዝብ ግንኙነት ባለሙያ የሆኑት አቶ ተስፋ አለማየሁ በተያዘው የ2018 በጀት ዓመት የመጀመሪያ 3 ወራት ውስጥ 113542 ቡና ወደ ተለያዩ የውጭ ሀገራት መላኩን ገልጸዋል። ከተላከው ቡናም 766.75 ሚሊዮን ዶላር ገቢ ማግኘት መቻሉን ገልጸው የተገኘው ገቢ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ243.7 ሚሊዮን ዶላር ብልጫ እንዳለውም አስታውቀዋል። ኢትዮጵያ የቡና ምርቷን ወደ ጀርመን፣ ሳውዲ አረቢያ፣ ቤልጂየምና ሌሎች ሀገራት እያላከች የውጭ ንግዷን እያሳደገች መሆኑም ተገልጿል። ዝቅተኛ አፈጻጸም ያሳየው የልዩ ኢኮኖሚ ዞን የተኪ ምርቶች ስራ አፈጻጸም በፓርላማ ጥያቄ አስነሳ። ከውጭ ሀገራት የሚገቡ ምርቶችን በልዩ ኢኮኖሚ ዞን ለማምረት በኢትዮጵያ ኢንቨስትመንት ኮሚሽን ተይዞ የነበረው እቅድ የ3 ወራት አፈጻጸም 53% ብቻ መሆኑ በፓርላማ ጥያቄ አስነስቷል። በዘንድሮ በጀት ዓመት 3 ወራት በልዩ ኢኮኖሚ ዞን በተመረቱ ተኪ ምርቶች ማዳን የተቻለው የገንዘብ መጠን 211 ሚሊዮን ዶላር ብቻ ነው የተባለ ሲሆን ይህ አሃዝ ይፋ የተደረገው በህዝብ ተወካዮች ምክር ቤት ትላንት ሐሙስ ህዳር 11 ቀን 2018 ዓ.ም በተካሄደው ስብሰባ ላይ ነው። የፓርላማው የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በጠራው በዚህ ስብሰባ የኢትዮጵያ ኢንቨስትመንት ኮሚሽን የ3 ወራት የስራ አፈጻጸሙን ያቀረበ ሲሆን የኮሚሽኑ ምክትል ኮሚሽነር የሆኑት አቶ ዳጋቶ ኩምቤ ለቋሚ ኮሚቴው ባቀረቡት ሪፖርት በልዩ ኢኮኖሚ ዘርፍ ከሚመረቱ ተኪ ምርቶች በሩብ ዓመቱ ለማዳን ታቅዶ የነበረው 400 ሚሊዮን ዶላር እንደነበርም ገልጸዋል። የኢንዱስትሪ ሚኒስቴር ባለፈው ሰኞ ለፓርላማው ባቀረበው ሪፖርት በበጀት ዓመቱ የመጀመሪያ 3 ወራት ጊዜ ውስጥ የሀገር ውስጥ አምራች ኢንዱስትሪዎች ከ1 ቢሊዮን ዶላር በላይ ዋጋ ያላቸው ተኪ ምርቶችን ማምረታቸውን አስታውቆ ነበር።
ሆስፒታሉ ከሚያስፈልገው መድኃኒት አብዛኛው እንዳልቀረበለት ገለጸ። አይደር ሪፈራል ሆስፒታል ያለበትን ከፍተኛ የመድኃኒት እጥረት ለማቃለል ከኢትዮጵያ መድኃኒት አቅራቢ አገልግሎት ጋር ውል ቢገባም በሩብ ዓመቱ ከሚያስፈልገው ለሕክምና የሚውል መድኃኒት 75 በመቶ እንዳልተሟላለት አስታውቋል። ሆስፒታሉ የመድኃኒት አቅርቦት እጥረቱን ሙሉ ለሙሉ ለመፍታት በተፈራረመው ስምምነት መሰረት መድኃኒት አቅራቢ አገልግሎቱ ከአስፈላጊ መድኃኒቶች መካከል 80 በመቶውን በቁጥር ቀሪውን 20 በመቶ ደግሞ በአይነት የማቅረብ ግዴታ የሚጥል ቢሆንም ከሚጠበቀው አቅርቦት በ2018 በጀት ዓመት የመጀመሪያው ሩብ ዓመት ለሆስፒታሉ የቀረበው 25 በመቶ ብቻ መሆኑ ተሰምተዋል። መድኃኒት አቅራቢው የፍላጎቱን 50 በመቶ ማቅረቡን ቢገልጽም ለሆስፒታሉ በትክክል የቀረበለት ግን 25 በመቶ ብቻ ነው የሚሉት የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር አብርሃ ገብረ እግዚአብሔር ይህም መድኃኒቶችን በተፈለገው ጊዜና መጠን ያለመገኘታቸው ችግር በሆስፒታሉ መድኃኒት ከታዘዘላቸው ታካሚዎች መካከል 43 በመቶ የሚሆኑት በተጋነነ ዋጋ ከውጭ እንዲገዙ እያስገደደ መሆኑን አብራርተዋል። አሁን ያጋጠመው ችግር በሁለተኛው ሩብ ዓመት እንዳይደገም ከአገልግሎት ተቋሙ ጋር በመነጋገር ለመፍታት ጥረት እየተደረገ መሆኑን ሜዲካል ዳይሬክተሩ ገልጸዋል። የኢትዮጵያ መድኃኒት አገልግሎት በበኩሉ ሁለቱ ተቋማት የተለየ ስምምነት መፈራረም ያስፈልጋቸዋል፣ እጅ በእጅ ክፍያ ሳይፈጸሙ በዱቤ የሚወስዱ ተቋማት ቁጥር እየበዛ በመምጣቱና ዕዳዎች በወቅቱ ባለመሰብሰባቸው የግዥ ስርዓቱ ላይ መስተጓጎል እየፈጠረ መምጣቱን ማስታወቁ አይዘነጋም። ተጨማሪ ሰዎች በማርበርግ ቫይረስ መያዛቸው ተገለጸ። በትናንትናው ዕለት ተጨማሪ 2 ሰዎች በማርበርግ ቫይረስ መያዛቸውን የጤና ሚኒስትር ዶክተር መቅደስ ዳባ አስታውቀዋል። በትናንትናው ዕለት 5 የላቦራቶሪ ምርመራዎች የተካሄዱ ሲሆን 2 ሰው በቫይረሱ መያዛቸውንና 3 ሰዎች ደግሞ ነፃ መሆናቸውን ተገልጿል። በሽታው መከሰቱ ከተገለጸበት ኅዳር 3 ቀን 2018 ዓ.ም አንስቶ እስካሁን ድረስ 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ መገኘቱም በላቦራቶሪ ተረጋግጧል። የጤና ሚኒስትር አሁን ቫይረሱ እንደተገኘባቸው በላቦራቶሪ የተረጋገጡ 3 ሰዎች በደቡብ ኢትዮጵያ ክልል በጂንካ ከተማ በለይቶ ማቆያ የነበሩ መሆናቸውንም ገልጸዋል። ሚኒስትሩ ከዚህ ቀደም በሰጠው መግለጫ የበሽታውን ምልክት አሳይተው የነበሩ የ6 ሰዎች ሕይወት ማለፉን ገልጾ የነበረ ቢሆንም በላቦራቶሪ ማረጋገጥ የተቻለው ግን ቫይረሱ የተገኘባቸው 3 ተጠርጣሪዎች ሕይወታቸው ማለፉ መግለጹ አይዘነጋም። የተመረዘ ምግብ የበሉ በርካታ የአንድ ቤተሰብ አባላት ሕይወታቸው አለፈ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብረውነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር በድምሩ 7 የአንድ ቤተሰብ አባላት ሕይወታቸው ማለፉን ፖሊስ ገልጿል። በወረዳው መሰረተ ወግራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ኅዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8 የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን ገልጸዋል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ቢያደርሷቸውም ከተጎዱ የቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብብ ኃይሌና የ17 ዓመቱ ተክሌ ኃይሌ ሆስፒታል እንደደረሱ ህይወታቸው ሊያልፍም ችሏል። የተቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ ህይወታቸው ኅዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥርም ወደ 5 አሻቅበዋል። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወር ህፃን ሲሳይ ኃይሌ ኅዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ደግሞ ኅዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህይወቱ ማለፉ ታውቋል። ባለቤቷና 6 ልጆቿን በሞት የተነጠቀችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ ጥንቃቄ ክፍል ውስጥ እንደምትገኝ ፖሊስ ገልጿል። ፖሊስ ተጎጂዎቹ የተመገቡት ምግብ የተመረዘው በማንና እንዴት ነው የሚለውን እውነታ ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጸዋል። ተጎጂዎች በዳግማዊ ሚኒሊክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች አስክሬን ምርመራ ውጤት እየተጠበቀ መሆኑና ስለ ጉዳዩ የተሻለ ፍንጭ ሊሰጥ የሚችል መረጃ ሊገኝ እንደሚችል ይገምታልን ብለዋል።
መንግስት ለስራ ፈጣሪዎች ምቹ የፋይናንስ ስርዓት መዘርጋቱ ተገለጸ። የስራና ክህሎት ሚኒስቴር በስራ ዕድል ፈጠራ ከሚያከናውናቸው ተግባራት መካከል አዳዲስ የፈጠራ ሀሳብ የሚያመነጩ ስራ ፈጣሪዎችና ስታርትአፕ ቢዝነሶችን መደገፍና ለውጤታማነት ማብቃት አንድ መሆኑን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። የዘርፉ ተዋናያን የራሳቸውን ሚና መጫወት እንዲችሉና የፋይናንስ ስርዓቱ ለስራቸው ምቹ እንዲሆን የኢንቨስትመንት ልማት ባንክን ጨምሮ ዘርፉን የሚያጠናክር ስርዓት መዘርጋቱን የጠቆሙት ሚኒስትሯ ይህም የሚያጋጥማቸው የፋይናንስ አቅርቦት ተግዳሮቶች እንዲሁም ስጋቶችን ለመቅረፍ እንደሚያስችል አስረድተዋል። ወጣቶች ክህሎታቸውንና የፈጠራ ስራዎቻቸውን የሚያጎለብት ሀሳቦቻቸውንም እስከ ትላልቅ ፋብሪካዎች ማድረስ የሚያስችል ድጋፍ እየተሰጣቸው መሆኑን ያነሱ ሲሆን አክለውም ወጣቶች ያላቸው የፈጠራ አቅም ወደ ተጨባጭ ውጤት እንዲያሸጋግሩ የሚያስችል ምቹ ምህዳር እየተገነባ መሆኑን ጠቅሰው መንግስትም ለዘርፉ ትልቅ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸዋል። የዜጎችን የስራ ዕድል ተጠቃሚነት ለማረጋገጥ በሚደረገው ጥረት ስታርትአፕ ቢዝነሶች ወሳኝ ሚና በመጫወት ለበርካታ ዜጎች የስራ ዕድል መፍጠሩንም ሚኒስትሯ አመላክተዋል። የዘመናዊና ግዙፍ ፕሮጀክቶች ግንባታ እየተጠናቀቀ ነው ተባለ። ለህዝብ ጥያቄ ተጨባጭ ምላሽ የተሰጠባቸው ካሉት ስራዎች መካከል አንዱ የሆነው የሶስት አዳዲስ ሆስፒታሎች አጠቃላይ ግንባታ ሂደት መገምገማቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ሆስፒታሎቹ ከነበሩበት የጤና ተቋማት የተሻለ አገልግሎት የሚሰጡ ሆነው እየተገነቡ ሲሆን ግንባታቸውም በመጠናቀቅ ላይ መሆኑን አስታውቀዋል። በአቃቂ ቃሊቲ፣ በንፋስ ስልክ ላፍቶና በኮልፌ ቀራኒዮ ክፍለ ከተሞች እየተገነቡ የሚገኙት እነዚህ ሆስፒታሎች ከዚህ ቀደም ሆስፒታል ባልነበረባቸው አካባቢዎች መገንባታቸው የሕክምና ፍትሃዊ ተደራሽነትን ከማስፋት በተጨማሪ ከመላው ኢትዮጵያ ለሚመጡ ታካሚዎች አገልግሎት የሚሰጡ ይሆናሉ ብለዋል። ከንቲባዋ አክለውም ሆስፒታሎቹ በአጠቃላይ 1500 አልጋ የሚኖሯቸው ሲሆን አሁን ላይ ግንባታቸው የተጠናቀቀ በመሆኑ ቀጣዩ ትኩረታችን ዘመናዊ የሕክምና መሳሪያዎች ማስገባት ነው ሲሉ አስረድተዋል። አዳዲሶቹ ሆስፒታሎች ለህዝባችን ጥያቄ ተጨባጭ ምላሽ ከመስጠት ባሻገር በሚሰጡት ዘመናዊ የሕክምና አገልግሎት የልህቀት ማዕከል ሆነው የሚያገለግሉ ሲሆን ከተማዋን የጤናና የቱሪዝም ማዕከል ለማድረግ የተያዘውን ግብም ለማሳካት ተጨማሪ አቅም የሚፈጥሩ ይሆናሉ ብለዋል። የከተማ አስተዳደሩ ከአዲስ ሆስፒታሎች ግንባታ በተጨማሪ በሚኒሊክ፣ በራስ ደስታና በዘውዲቱ ሆስፒታሎች አዲስ ሆስፒታል የመገንባት ያህል የማስፋፊያ ስራ መከናወኑንም አስታውቀዋል። ሰራተኞች እስከ 1 ሚሊዮን ብር ብድር ያለ ተያዥ የሚያገኙበት አገልግሎት ይፋ ተደረገ። ኢትዮ ቴሌኮም ከአዋሽ ባንክ ጋር በአጋርነት ጥላ የተሰኘ ያልዋስትና የዲጂታል ፋይናንስና ዲቫይስ ፋይናንሲንግ አገልግሎቶችን በቴሌብር አማካኝነት ማቅረባቸውን ትላንት ዳር 11 ቀን 2018 ዓ.ም አስታውቀዋል። አገልግሎቶቹ የግል ደንበኞችን፣ የተቋማት ሰራተኞችንና አነስተኛና መካከለኛ ኢንተርፕራይዞች አነስተኛ ብድር እንዲያገኙ ያስችላሉም ተብሏል። በተጨማሪም ወርሃዊ ደመወዛቸው በቴሌብርና በአዋሽ ባንክ ለሚከፈላቸው የግልና የመንግስት ተቋማት ሰራተኞች በ16 ወራት የሚከፈል እስከ 1 ሚሊዮን ብር ብድር ያለ ተያዥ የሚያገኙበት አገልግሎት ተጀምሯል የተባለ ሲሆን እንዲሁም ተቋማቱ ደንበኞች በረዥም ጊዜ ክፍያ የስማርት ስልክ ባለቤት እንዲሆኑ የሚያስችል የዲቫይስ ፋይናንሲንግ አገልግሎትም አስጀምረዋል። ይህ አጋርነት በስማርት ስልኮች ዋጋ ከፍተኛ መሆን ምክንያት የዲጂታል ፋይናንስ አገልግሎቶችን ማግኘት ያልቻሉ ዜጎች በተመጣጣኝ ዋጋ የስልክ ተጠቃሚ እንዲሆኑ ያስችላልም ተብለዋል። በዚህም የፋይናንስ አገልግሎት ተደራሽ ሳይሆን በቆየባቸው ገጠራማ አካባቢዎች ለሚኖረው ማህበረሰብ የዲጂታል ፋይናንስ አገልግሎቶችን ተደራሽ ለማድረግ ጉልህ አስተዋጽኦ እንደሚኖረው ተገልጿል። በተጨማሪም ደንበኞች በቴሌብር ያለ ካርድ ከአዋሽ ባንክ ኤቲኤም ገንዘብ ማውጣት የሚችሉበት አገልግሎትም የተዋወቀ ሲሆን በቴሌብር ሱፐር አፕ የአዋሽ ባንክ ስኩል ፔይን በማካተት የትምህርት ቤት ክፍያዎችን ለመፈጸም የሚያስችል አሰራር ተግባራዊ መደረጉም ተሰምቷል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሪ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 173 ብር ከ3 ሳንቲም ገዝቶ 176 ብር ከ77 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 219 ብር ከ55 ሳንቲም ገዝቶ 223 ብር ከ94 ሳንቲም ሽጧል። አንዱን ዩሮ 194 ብር ከ61 ሳንቲም ገዝቶ
198 ብር ከ5 ሳንቲም ሽጧል። አንዱን የስዊዝ ፍራንክ 204 ብር ከ7 ሳንቲም ተገዝቶ 208 ብር ከ79 ሳንቲም ተሽጧል። አንዱን የአረብ ኤምሬት ድርሃም 45 ብር ከ95 ሳንቲም ተገዝቶ 46 ብር ከ87 ሳንቲም ተሽጧል። አንዱን የሳውዲ ሪያል 45 ብር ከ45 ሳንቲም ተገዝቶ 46 ብር ከ36 ሳንቲም ተሽጧል። የቻይና ዩዋን ደግሞ 22 ብር ከ8 ሳንቲም ተገዝቶ 23 ብር ከ26 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሪ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የህዳር 12 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት